ሃይ ጋይስ ተመልሰናል። የተወሰነውን ፓርት በቦርድ እንማርና ከዛ ኮድ ያደረግን በፒሲ ምናምን አሳያችኋለሁ። እንደዛ እንቀጥላለን። ባለፈው ከኢንትሮዳክሽን በመቀጠል እንዳልነው ፓወርፉል እና ፋስት ፕሮግራሚንግ ነው እና የምናያቸው ቻፕተሮች እነዚህ ናቸው። ቻፕተሩ ላይ ኢንትሮዳክሽን፣ ቤዚክ ሲንታክስ እና ስትራክቸሮች አሉ። ላይ ሁሉም ፕሮግራሚንግ ላይ አሁን ፕሪኢንጂነሪንግ ላይ ባለፈው እንዳልኳችሁ በዋናነት C++ ኢች ስቴፕ ኮምፒውተር እንዴት እንደሚሰራ ምናምን በደንብ ያሳያቸዋል ያልኳችሁ አይደለ? አሁን በዋናነት ከነዚህ ይልቅ እነዚህ ላይ ነው የምናተኩረው። ሁሉም ፕሮግራሚንግ ላይ የምትጠቀሟቸው ሲንታክሶች፣ ስትራክቸሮች፣ ሩሎች፣ አይደንቲፋየር፣ ዳታ ታይፕ ነው የሚባሉ አሉ። እንደዛ ስለምንቀጥል በደንብ የምናተኩረው እነዚህ ፓርት ላይ ነው። ቤዚክ ስትራክቸር ሲንታክስ እና ስትራክቸር የምትለው ላይ ከዛ ኦፕሬተር ኤክስፕሬሽኖች አሉ ቻፕተር 2 ላይ ከዛ ኮንትሮል ፍሎ እና ሉፕ ስዊች ጎቱ ስቴትመንት የሚባሉ አሉ። እነሱ እናያለን። ከዛ ፈንክሽን፣ እነዚህ ከፈንክሽን ይልቅ እንደውም እንደዚህ ሁሉም ፕሮግራሚንግ ላይ የምንጠቀማቸው እና ለሚድም ኦልሞስት ሁሉም ግቢ ማለት ይቻላል እነዚህ ናቸው ሚድ ላይ የመጡት። ከፈንክሽን እስከ ፖይንተር ደግሞ ፋይናል ላይ ነው የሚመጡት ማለት ነው። እነዚህ ሁለቱ አድቫንስድ ነው፣ አድቫንስድ C++ የሚኖሩትና በቀጣይ ቪዲዮ ላይ እንሰራላችኋለን። እና ስንቀጥል እንደ ኢንትሮዳክሽን ኢቮሉሽን ኦፍ ፕሮግራሚንግ የሚል አለ እንደ ቻፕተር ላይ ሁሉም ፓወርፖይንት ላይ ምናምን አለ። እና እንዴት ነው መጀመሪያ ፕሮግራሚንግ ሲመጣ ቀጥታ አሁን አድቫንስድ ወደሆኑት ወደ ፓይተን ወደ C++ አልመጣም። ሁሉም በስቴፕ ነው የመጣው። መጀመሪያ ማሽን ላንጉዌጅ የሚባል ነው የመጣው። ማሽን ላንጉዌጅ ማለት ባለፈው እንዳልኳችሁ ኮምፒውተር የሚረዳው 0 እና 1 ብቻ ነው። እኔ አብዲሳ ሚል ስም ብሰጠው ኮምፒውተሩ የሚረዳው ወደ 0 እና ወደ 1 ቀይሮ ነው። እና መጀመሪያ የነበረው ፕሮግራሚንግ ይሄንን አያውቀውም ኮምፒውተር። ቀጥታ ሃርድዌሩ አሁን ፕሮግራም ስትጽፉ ሶፍትዌር ነው፣ ሶፍትዌሩን ወደ ሃርድዌር ቀይሮ ነው እንዲሰራልን እንትን ያሉት እነዚህ C++፣ ፓይተን ሶፍትዌሩን ነው ወደ ሃርድዌር የሚቀይሩልን። በፊት ግን እንደዛ አልነበረም። ማሽን ላንጉዌጁ ቀጥታ ሃርድዌሩን ለሃርድዌሩ ትእዛዝ መስጠቱት። ለምሳሌ ነው አብዲሳ ብዬ መጻፍ ብፈልግ እያንዳንዷን ወደ 0 እና ወደ 1 ወደ ባይነሪ ቀይሬ 0 1 0 0 1 ኤንም ለብቻ ቢንም ለብቻ እንደዛ ነው። ለምሳሌ 2 እና 1ን መቀየር ብፈልግ ወደ ኮምፒውተሬ 2 እና 1 እንዲሰራልኝ ብፈልግ በማሽን ላንጉዌጅ ጊዜ ይሄንም ወደ ቀጥታ ወደ ሃርድዌሩ ትእዛዝ እየሰጡት ስለሆነ እቺ 0 1 እቺ የራሷ የኦፕሬተሮች ባይነሪ ቁጥር አለው። 1 ሚውን 0 ሚውን አለ። ከዛ 1ም 0 1 እንደዚህ እየቀየርኩ ነው ቀጥታ ነበር እንትን የምሰጠው ማለት ነው። እና በጣም ከባድ ነው አይደለም 1 እና 1ን ሁለት ቁጥሮችን መደመር 1 ቁጥር ለማስገባት መቀየሩ መጻፍ በጣም ከባድ ነበር። ትላልቅ ፕሮብሌሞችን ሶልቭ እንዲያደርግልን ጭራሽ አይቻልም ነበር፣ አስቸጋሪ ነበር። ከዛ ወደ ምን አፕዴትድ ሆነ ወደ አሴምብሊ ላንጉዌጅ ደግሞ ትንሽ አፕዴትድ ማለት ወደ በወርድ መልክ ምናምን የምንሰጠው። ለምሳሌ ሬጂስተር የሚባል ሚሞሪ እንትን አለ። ከኬች ታውቃላችሁ ስልካችሁ ላይ ከኬች በፊት ሬጂስተር የምትባል ሚሞሪ ቦታ አለች። እንትን የሚቀመጥበት የኛ ፋይሎች ምናምን የሚቀመጡበት ሬጂስተር የምትባል ቦታ አለች። ለምሳሌ እዛ ጋር ለኮምፒውተራችን ትእዛዝ የሰጠነው ኤ የምትባል ፊደልን ወይ ደግሞ 5 ቁጥርን ሚሞሪያችን ፒሲያችን ላይ ስቶር ለማድረግ አድ 5 ነበር የምንለው። ቻው ትንሽ ከማሽን ላንጉዌጅ የተሻሻለ ነው። አድ 5 ብለው ሬጂስተራችን ላይ ወይ ሬጂስተር ማለት ሚሞሪ ነው፣ ፒሲያችን ላይ ያለ ሚሞሪ ነው ያስቀምጥልናል ማለት ነው። 5 ትንሽ አፕዴትድ ነው፣ ከዚህ ትንሽ ነው የሚሻለው። በዚህና በዚህ መሃል ነው ማለት ነው አሴምብሊ ላንጉዌጅ። እና ይሄንን ወደ 0 ስቲል 0 እና 1 ነው ኮምፒውተር የሚያውቀው፣ ግን እቺን ምናምን እንዲያውቅ አፕዴት አደረጉት ማለት ነው። አድ ማለት የዜሮን እንትኑን ሰጡትና ኮዱን ሰጡትና እንዲያውቅ አደረጉት ማለት ነው። ከዛ እሱ ወደ ምን አፕዴት ተደረገ? ወደ ሃይ ሌቭል ደግሞ አሁን የምንጠቀምባቸው እነ C++ ላንጉዌጅ ናቸው ማለት ነው። እና ወደ ቻፕተራችን ስንገባ አልጎሪዝም የሚባል ነገር አለ። አልጎሪዝም ፕላስ ፍሎ ቻርት፣ እሱን እናያለን ለብቻ። አልጎሪዝም ማለት ምንድነው? መጀመሪያ ያልነው ኮምፒውተራችን ፕሮግራሚንግ ማለት ለኮምፒውተራችን ኢንስትራክሽን መስጠት ነው። እና እሱን ኢንስትራክሽን የምንሰጥበት ስቴፕ ነው አልጎሪዝም የሚባለው። ለምሳሌ
ላይክ ሻይ ስታፈሉ መጀመሪያ ሁሉም ስቴፕ ባይ ስቴፕ ነው አይደል? መጀመሪያ ውሃ ታፈላላችሁ፣ ከዛ ካፕ ውስጥ ቲ ባግ ታስቀምጣላችሁ። ስቴፕ 3 የፈላውን ውሃ ካፕ ውስጥ ጨምራላችሁ። ከዛ ስቴፕ 4 ከ2 ደቂቃ በኋላ ታወጡታላችሁ ማለት ነው። እንደዚህ አይነት ስቴፕ ባይ ስቴፕ ለኮምፒውተራችንም ትዕዛዝ መስጠት ነው። ግን ያ ትዕዛዝ መስት ቢ ክሊር ሲምፕል ኤንድ ኮሬክት ኦርደር እንዳልኳችሁ አልጎሪዝም ሩል የሚባሉት ላይክ ፈተና ላይም ልትጠይቁ የምትችሉት እነዚህ ሩሎች ናቸው። አንደኛ ፕሪሳይዝ እና አንአምቢጊየስ መሆን አለበት። ክሊር እና ግራ የማያጋባ መሆን አለበት። በቃ ለምሳሌ ሴቶች እንትን ስታበኩ ምንድነው ሊጥ ምናምን ስታበኩ ውሃውን ዱቄቱ ላይ ጨምሪ ሲባል አሁን ግራ ያጋባል። ምን ያክል ውሃ እንደሆነ አናውቅም፣ ምን ያክል ዱቄት እንደሆነ አናውቅም። ግን 200 ሚሊ ሊትር ውሃ 1 ኪሎ ዱቄት ላይ ጨምሪ ቢባል ክሊር ነው። በቃ ክሊር የሆነ ኢንስትራክሽን ነው። አልጎሪዝም ስንጽፍም እንደዛ መሆን አለበት ነው በቃ ሐሳቡ። ፕሪሳይዝ ኤንድ ክሊር የምትባለው እሷ ነች። ሁለተኛ ፋይናይት መሆን አለበት። በቃ ምንጽፈው ነገር ስታርት እና ኢንድ መኖር አለበት። አልጎሪዝም ኤግዛምፕል ስንሰራ በፒሲም ሳሳያችሁ ብዙ ጥያቄ እንሰራለን። ስታርት እና ኢንድ መኖር አለበት። ኢንፑታችንና አውትፑታችንን ማወቅ አለብን። ያ ፕሮግራም ፋይናይት መሆን አለበት። በቃ አሁን ኮምፒውተራችንም ሚሞሪው የተገደበ ነው። የፈለገ ትልቅ ይሁን የተገደበ ሚሞሪ ነው ያለው። ያ ምንጽፈው ፕሮግራም ደግሞ ፋይናይት ካልሆነ ዝም ብሎ ይሄዳል። ሚሞሪ ስፔሳችንን ያባክናል፣ ታይማችንን ያባክናል። ስለዚህ አልጎሪዝማችን ስታርት ኢንድ መኖር አለበት። ሶስተኛው ፕሮዲዩስ ኤክስፔክትድ አውትፑት። ፕሮግራም ስንጽፍ አዲሽን ምንጽፍ ከሆነ አውትፑታችን ምንድነው? የሁለቱ ድምር ውጤት ነው። ስለዚህ የምንፈልገውን አውትፑት እንዲያዘጋጅልን ነው አድርገን መጻፍ ያለብን። እሱ ነው ፕሮዲዩስ አንኤክስፔክትድ አውትፑት። ሶስተኛው የአልጎሪዝም ሩል ማለት ነው። አራተኛው ኤፊሽንት ማለት ፋስት እና ዩዝ ለስ ሚሞሪ። ለምሳሌ ደግሞ ምን ለማለት ነው? ለምሳሌ የሆነ እኛ ከአንድ እስከ 100 ያሉትን ኢቭን ነምበሮች ብዛት ማወቅ ፈለግን እንበል። ከአንድ እስከ 100 ስንት ቁጥሮች አሉ? 100 ቁጥሮች አሉ። አንድና 100ን ጨምሮ 100 ቁጥሮች አሉ። ከአንድ እስከ 100 የኢቭኖቹን ድምር ማወቅ ፈለግንና ከአንድ እስከ 100 ቁጥሮች አሉ። ምንድነው የምናደርገው? ሁሉንም ቼክ 100ንም ቼክ የምናደርግ ከሆነ 1 2 3 4 5 አላ አንድን ቼክ ስናደርግ ኢቭን አይደለም እንተዋለን። ገና ሁለትንም ቼክ እናደርጋለን። 100 ስቴፖች እንሄዳለን ማለት ነው። ግን ከሁለትም ስታርቲንግ ፖይንታችንን ሁለት አድርገን በሁለት እንዲሄድ ካደረግን ኢቭኖቹን ብቻ ነው አይደል እያገኘ የሚሄደው። ስለዚህ ሚሞሪያችን አይባክንም። ከአንድ እስከ 100 ከሆነ ግን ሰዓትም ይፈጃል፣ ሚሞሪ ስፔሳችንም ይፈጃል። ስለዚህ አልጎሪዝማችን ስታርቲንግ ፖይንቷ ሁለት ሆና በሁለት እየጨመረ እንዲሄድ የምናደርገው ከሆነ ግን ሚሞሪያችንን ማተረፍን፣ ታይማችንን አተረፍን ማለት ነው። ስለዚህ አልጎሪዝም ኤፊሽንት መሆን አለበት ማለት ይሄ ነው በቃ። ስለዚህ የተለየ ነገር የለውም። እና አንድ ነገር ማወቅ ያለባችሁ አልጎሪዝም መጻፍ፣ አልጎሪዝም ለአንድ ፕሮብለም አልጎሪዝም ማውጣት ከመጀመራችሁ በፊት ኢንፑታችንና አውትፑታችንን ማወቅ አለባችሁ። ቅድም እንደተናገርኩት ኢንፑትና አውትፑታችንን ማወቅ አለብን ሲባል ለምሳሌ እኔ ለእናንተ ሁለት ቁጥሮችን የሚደምር እንትን ከሰጧችሁ ሁለት ቁጥሮችን የሚደምር ፕሮግራም በሰጣችሁ ሁለት ቁጥር ማስገባት አለባችሁ። አስ ኢንፑት ኤክስ እና ዋይ ማስገባት አለባችሁ። ስለዚህ ኢንፑታችን የሚባሉት እነሱ ናቸው ማለት ነው። ከዛ አውትፑታችን ሰም ይሆናል ማለት ነው። እና ኢንፑት አውትፑት ከምንም ከአልጎሪዝም በፊት ማስቀመጥ አለባችሁ ነው ሐሳቡ። እና ሌላኛው ነገር ፕሮግራሚንግ ላይ ማወቅ ያለባችሁ አልጎሪዝም ስትጽፉ ማወቅ ያለባችሁ ነገር ኖርማሊ ለአዲሽን ሲሆን ፕላስ ተጠቀማላችሁ፣ ለሰብትራክሽን እቺ መልቲፕሊኬሽን ኖርማሏን እቺ ፒሲያችሁ ላይ ታችሁ ከሆነ 8 ቁጥር ላይ መሰለችኝ ያለችው ስታር ምልክት ነች እንደዚህ እንጂ ኤክስን አትጠቀሙ። ስታር ምልክቷን ነው የምትጠቀሙት። ፕሮግራምን ስንጽፍ አልጎሪዝምን ስንጽፍ እቺ ነው የምትጠቀሙት ስታር ምልክቷን። ከዛ ዲቪዥን ዲቪዥን ነው የምትጠቀሙት። እና አዲሱ ነገር ይሄ ነው በቃ ሞጁሎ ይባላል። ሞጁሎ የምትሉት ትችላላችሁ፣ ሞጁሎም ይባላል። እሱ ምንድነው? ሪሜይንደር ለማውጣት ነው። ለምሳሌ 5 ሞጁሎ 2 ብል ይሄ ማካፈልም አይደለም፣ የዚሁ የማካፈል ውጤትም አይደለም፣ ጀስት
ሪሜንደራችን ነው የሚያወጣልን። 5 ለ2 ስታካፍሉት 2 አለ ቫልዩን አለ የምትጽፉት 1 ነው ማለት ነው። ሞጁሎ ማለት ሪሜንደር ነው። እቺ ፕሮግራሚንግ ላይ አዲስ ልትሆንባችሁ የምትችለው ነገር እና አልጎሪዝም ስትጽፉ እቺ ምልክት ነው የምትጠቀሙት። አሳይመንት ማለት ለምሳሌ x + y = sum = x + y ብንል የx + y ን ቫልዩ አልጎሪዝም ስንጽፍ እንዲች ነች ያልነው x + y ሰም ላይ አሳይን አድርግልን እያልን ነው። አልጎሪዝም ስንጽፍ እቺ ምልክት ግዴታችሁን ተጠቀሙ አይደለም፣ ግን እቺ ምልክት የምትጠቀሙ ከሆነ ለአሳይመንት ነው የምትጠቀሙት ነው። አሁን አልጎሪዝም ጽፍ ችግር የለውም። በቃ ሰም = x + y ብል ምንም ችግር አይፈጥርም። ግን እቺን ብትጠቀሙ አልጎሪዝም ስንጽፍ ቤተር ነው። አሳይመንት ኦፕሬተር ነው የምትባለው እቺኛው ማለት ነው።